ሰላም ውድ የአማን ዱባይ የዩቲዩብ ቤተሰቦች እንደምን አላችሁ? ከዚህ ቀደም በቲክቶክ ነበር በጣም ብዙ ቪዲዮዎችን ሰራ የምታውቁኝ፣ እንዲሁ አማን ዱባይ በሚል የቲክቶክ አካውንቴ ነበር የምታውቁኝ። ዛሬ ደግሞ በዩቲዩብ ቻናሌ አዲስ የሆነ ዩቲዩብ ቻናል ክሬት አድርጌላችሁ ለእናንተ ይጠቅማችኋል ብዬ የማስበውን ስለ ዱባይ አጠቃላይ ዩናይትድ አረብ ኤምሬትን በተመለከተ አሪፍ መረጃ ልሰጣችሁ ወደ እናንተ መጥቻለሁ። የዩቲዩብ ቻናሌን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አበረታቱኝ። ፋሚሊ ሁኑ። እወዳችኋለሁ። ወደ ቪዲዮ። ከዚህ ቀደም እንግዲህ በጣም ብዙ ልጆችን በሻርጃ ቪዚት ቪዛ እያመጣን ነበረ። አሁን ላይም በጣም በተደጋጋሚ ስለ ሻርጃ ቪዚት ቪዛ ሰክሰስ ሬት እየጠየቃችሁ ነበረ። አዲስ የተሻሻለ ህግ አለው ስለ ቪዚት ቪዛ ዲፖዚት እናስይዛለን አናስይዝም። በጣም ብዙ ሰዎች ላይ ዲስከስ እያደረጉኝ ነበረ። በጣም ብዙ ኤጀንቶች፣ በጣም ብዙ ደላሎች የተለያየ አሰራር አላቸው። ዛሬ ስለዛ አሰራር አሪፍ መረጃ ነው ብዬ የማስበውን ነገር ለእናንተ ሼር ላደርጋችሁ ነው የመጣሁኝ። ቪዲዮውን ጨርሳችሁ ተከታተሉኝ። እንግዲህ ዛሬ ላካፍላችሁ የመጣው የኔን አሰራር ነው። የኔ አሰራር ምን ይመስላል የሚለውን እናያለን። እንግዲህ እኔ እንደሚታወቀው አማን ዱባይ ከ70,000 በላይ የቲክቶክ ተከታዮች አሉኝ። በዩቲዩብ ደግሞ እንግዲህ እናንተ አሳድጋችሁኝ የቲክቶክ ፋሚሊዎቼ እንዳጠቃላይ ፎሎ አድርጋችሁኝ ዩቲዩብ ላይ ሰብስክራይበሬን ብታበዙልኝ በጣም ደስ ይለኛል። ምክንያቱም በዩቲዩብ ሳፖርት ልታደርጉኝ ትችላላችሁ። እንዲሁም ኢትዮጵያ ውስጥ ያላችሁ ሰዎች ቪፒኤን በማብራት ይህን ቪዲዮ እንድታዩልኝ ስል ከመቀመጫዬ ብድግ ብዬ እጠይቃቸዋለሁ ማለት ነው። ቪፒኤን ስታበሩ ያው እኛን ሳፖርት እያደረጋችሁ ነው። ዛሬ ምንድነው ልነግራችሁ የመጣሁኝ እንዴት ዱባይ እንምጣ፣ በምን አይነት ቪዛ እንምጣ። ስፔሻሊ በአሁኑ ሰዓት ወደ ዱባይ መምጣት ትንሽ እንትን ሆኗል። ትንሽ ስትራግሎች እያጋጠሙን ነውና እንዴት እንምጣ እያላችሁ እየጠየቃችሁ ነበረ። መፍትሄ ይሆናል ብዬ የማስበውን ነገር ለእናንተ ልሰጣችሁ መጥቻለሁ። እንግዲህ የመጀመሪያው ነገር ቪዚት ቪዛ ነው። ቪዚት ቪዛ የሻርጃ ቪዚት ቪዛ በጣም ስፔሻል እና በጣም ተመራጭ የቪዚት ቪዛ አይነት ሲሆን ከ5 እስከ 7 የስራ ቀናቶች አፕሮቫል ወይም ሪጀክት የተደረገበትን ፔፐር እንሰጣቸዋለን። አሁን ላይ የሻርጃ ቪዚት ቪዛ 85% ሰክሰስ ሬት ያለው ሲሆን አፕላይ ለማድረግ መጀመሪያ ላይ ሙሉ ክፍያ ይከፈላል። ጥራት ያለው ፓስፖርትና ጉርድ ፎቶ በመላክ ብቻ አፕላይ ማድረግ ትችላላችሁ ማለት ነው። ባንክ ስቴትመንት አይጠይቅም፣ እድሜ አይጠይቅም። ፓስፖርት ካላችሁ ማንም ሰው አፕላይ ማድረግ ይችላል። አፕላይ በማድረግ ቪዛ ከወጣ በኋላ ደግሞ ዲፖዚት የሚባል ገንዘብ አለ። በዚህ አገር ብር በድርሃም ነው የምነግራችሁ። 3000 ድርሃም ዲፖዚት ታደርጋላችሁ። ይህ 3000 ድርሃም መቼ ነው የሚመለሰው ካላችሁ፣ የመጀመሪያው የሚመለስበት ሰዓት ዱባይን ጎብኝታችሁ ስትመለሱ፣ ዱባይን ጎብኝታችሁ ወደ ኢትዮጵያ ተመልሳችሁ የምትሄዱ ሰዎች ከሆናችሁ ስትሄዱ። ሌላኛው ነገር ደግሞ በቪዚት ቪዛ መጣችሁ ቪዛችሁን ወደ ስራ ቪዛ ስቀይሩት ወይም ወደ ኤምፕሎይመንት ቪዛ ስቀይሩት ወይ ደግሞ አይዲ ስታሰሩ 3000 ድርሃሙ ሪፈንድ ይደረጋል። ይህ 3000 ድርሃም እናንተ እጅ ላይ የሚገባው ከ15 እስከ 20 ባሉ የስራ ቀናቶች ውስጥ ዲፖዚቱ ተመላሽ ይሆናል። ይህንን አሰራር እኛ ጋር ብቻ ሳይሆን የሚያገኙት በጣም ብዙ የትራቭል ኤጀንቶች ጋር፣ በጣም ብዙ ደላሎች ጋር ይህንን አሰራር ያገኙታል። ምክንያቱም እኛ ሳንሆን የምንጠይቀው መንግስት ነው። 3000 ድርሃም ገብቶ እስኪወጣ ወይ ደግሞ ወደ አይዲ እስከሚቀይረው መንግስት ይይዛል ማለት ነው። ወይ ደግሞ ቪዛውን የሰራው አካል 3000 ድርሃም ዲፖዚት ይይዛል። ሌላኛው ደግሞ አሪፍ የምንለው የቪዛ አይነት ይህ የቪዛ አይነት ስቴትመንት ላላችሁ ነው። ኢንድ ኦፍ ባላንስ እስከ $4000 ማቅረብ ለሚችሉ ልጆች ነው። ይህ የዱባይ ቪዛ ነው። ባንክ ስቴትመንት፣ ትክክለኛ ስቴትመንት ይፈልጋል፣ የ6 ወር ስቴትመንት። ሌላው ነገር ደግሞ ኢንድ ኦፍ ባላንሳችሁ $4000 መሆን መቻል አለበት። ኢንድ ኦፍ ባላንሳችሁ $4000 የሆነ ልጆች በዱባይ ቪዚት ቪዛ መምጣት ትችላላችሁ። አፕሩቫል ሬቱ 100% በሚባል ደረጃ አፕሩቭ ይደረጋል። ከ41 ዓመት በላይ ያላችሁ ሰዎች ግን ምንም አይነት ባንክ ስቴትመንት፣ ምንም አይነት ኢንድ ኦፍ ባላንስ ሳታቀርቡ ፓስፖርትና ጉርድ ፎቶ በመላክ ብቻ አፕላይ ማድረግ ትችላላችሁ የዱባይ ቪዛ። ሌላኛው ነገር ደግሞ በትንሹ ስለ ወርክ ቪዛ አንዳንድ ነገሮችን ልበላችሁ። ስፔሻሊ በዚህ ሰዓት ወደ ዱባይ መምጣት ላሰባችሁ ልጆች የመጀመሪያው ነገር ምንድነው? ኢትዮጵያ ላይ ከዚህ በፊት ብዙ ትራቭል ኤጀንቶች፣ ብዙ ደላሎች ኤምፕሎይመንቱን ቪዛ ወደ ቪዚት ቪዛ ኤዲት በማድረግ እየላኩ ልጆችን ያስወጡ ነበረ። በዚህ ስራ በጣም ብዙ የተሰማሩ ሰዎች ነበሩ። ነገር ግን አሁን መንግስት
ይህንን ነገር መለየት ጀምሯል የኢትዮጵያ መንግስት ወይም የኢትዮጵያ ኤርፖርት። ሶ ምንድነው ከእናንተ የሚጠበቀው? ትክክለኛ ሰው ፈልጋችሁ፣ የምታምኑትን ሰው ፈልጋችሁ፣ አሰራሩን አስረድቷችሁ። አሁን ላይ እኔ አሁን የምሰራበት መንገድ አለኝ። ወርክ ቪዛ በዚህ ሰዓት ልጆችን እያመጣው ነው። ተዘጋ በሚባልበት ሰዓት እያመጣው ነው። ስቲል ነው ይህን ቪዲዮ ስሰራላችሁ ፍላይት የሚያደርጉ ልጆች አሉ። ሶ ምንድነው ከእናንተ የሚጠበቀው? ፓስፖርት ጉርድ ፎቶ ነው። እኛ ሲኦሲ አሟልተን ነው የምንወስደው። መንግስት በሲኦሲ ልጆችን ውሰዱ ብሏል። ሲኦሲ አሟልተን ነው የምንወስደው። ሶ ሲኦሲ ስትወስዱ ደግሞ አሻራ ሰጣችሁ፣ ሜዲካል ሰጣችሁ። ይሄ የሚሆነው ደግሞ ቪዛ ከወጣ በኋላ ያሉ ፕሮሰሶች ናቸው። የ2 ቀን ፕሮሰስ ነው ቪዛ ከወጣ በኋላ። ሶ ትክክለኛውን ሰው እየመረጣችሁ አሁንም ወደ ዱባይ መምጣት ትችላላችሁ ማለት ነው። በዚህ አጋጣሚ ወደ ዱባይ መምጣት ላስባችሁ ልጆች ይጠቅማችኋል ብዬ ነው። ሌላኛው ነገር ምንድን ነው? አሁን የሚሰራላችሁ ሰው ቪዛ ማንም ሰው ይሁን በኤዲት ቪዛ አልመጣም ብላችሁ ተነጋገሩ። ያው በኤዲት ቪዛ መምጣት እንደማትፈልጉ ንገሯቸው። ምክንያቱም ኤዲት የተደረገ ቪዛ አሁን ላይ ተቀባይነት የለውም ኢትዮጵያ ኤርፖርት ላይ። ሶ ብራችሁን ከሚከስር እናንተም ካሰባችሁት ከመድረስ ወደኋላ ከምትሉ ትክክለኛ የሆነ ሰው መረጣችሁ ትክክለኛ ቪዛ ተሰርቶላችሁ በህጋዊ መንገድ ብትወጡ ሞር በጣም ተመራጭ ነው። ነገር ግን በጣም በሶማሌ፣ በኬንያ፣ በተለያየ ሀገር የምትወጡ ልጆች እንዳላችሁ ኢንፎርሜሽኑን ሰምተናል፣ እያየንም ነው። ሶ ይሄን ነገር እኛ አፕሪሼት አናደርገው፣ ይቀርባችሁ ነው የምንለው። ምክንያቱም የሰው ሀገር ላይ በጣም ብዙ ነገር ይደርሳል፣ በጣም ብዙ ወጪ ያለው ሰው በትክክለኛው መንገድ ብቻ መምጣት ትችላላችሁ ማለት ነው። ሶ ይህንን ፕሮሰስ የምትፈልጉ ሰዎች የዋትሳፕ ቁጥሬ ቲክቶክ ባዮ ስር ታገኙታላችሁ። ዋትሳፕ ላይ አናግሩኝ፣ በህጋዊ መንገድ እናመጣችኋለን ማለት ነው። ሌላኛው ነገር ደግሞ ለነጋዴዎች የ96 ሰዓት ቪዛ ነው። የ96 ሰዓት ወይም የ3 ቀን ቪዛ ይባላል። ይህንን የቪዛ አይነት የምታገኙት ኤምሬት ኤርላይንስ ነው። ሶ ይህንን የቪዛ አይነት በማሰራት የሻንጣ ስራችሁን መስራት ትችላላችሁ። ላይክ የሻንጣ ስራ የሚሰራ ሰው ለንግድ የሚመጣ ሰው ስላለ ለነሱ ነው ሪኮሜንድ የምናደርገው። የ96 ሰዓትን ቪዛ ወደ አይዲ አይቀየርም። የ3 ቀን ነው። ኖርማሊ 3 ቀን ገብተው ይወጣሉ ማለት ነው። ሶ በሱ መስራት ትችላላችሁ ቢዝነስ ያሰባችሁ ሰዎች ወደ ዱባይ። ስፔሻሊ አሁን ላይ የቪዛ ዋጋ በጣም ጭማሪ እያሳየ ነው። ምክንያቱም የመጀመሪያው ነገር የዚህ ሀገር ድርሃም እየተወደደ ነው። የኢትዮጵያ ገንዘብ ትንሽ እየቀነሰ ስለሆነ እዚህ ሀገር ላይ ድርሃም እየተወደደ ነው። ሶ በዛ የተነሳ የቪዛ ዋጋም እየጨመረ ነው። ምክንያቱም የሚሰራላችሁ አካል በኢትዮጵያ ብር ሲገዙ እሱ በባንክም ሆነ በብላክ ኤክስቼንጅ አድርጎ ያንን ገንዘብ እንትን የሚለው ስለዚህ እየጨመረ ነው። ሶ ምንድነው ማድረግ ያለባችሁ ወደ ዱባይ ለመምጣት? የመጀመሪያው ነገር ትክክለኛ ሰው መምረጥ ነው። ሁለተኛው ነገር ከእናንተ የሚጠበቀውን ነገር ማሟላት ነው። ሶስተኛ ነገር ደግሞ መንግስት አድርጉ ያለውን ነገር አድርጎ በህጋዊ መንገድ መምጣት ነው። ሶ ሲኦሲም እናንተ መማር ትችላላችሁ። ስፔሻሊ በእኔ በኩል ለመምጣት ያሰባችሁ ልጆች ግን ምንም ነገር መማር መሰቃየት ሳይጠበቅባችሁ ሲኦሲያችሁን አሰርቼ አሻራና ሜዲካል ሰጣችሁ ፈተና ተፈትናችሁ ሲኦሲ የምትወስዱበትን መንገድ አመቻቻለሁ። አዲስ አሰራርን ዘርግቻለሁ። በእኔ በኩል መምጣት ትችላላችሁ። ስለዚህ ወደ ዱባይ መምጣት አሁንም አልተዘጋም፣ ይቻላል ማለት ነው። ሶ አንዳንድ አስተያየቶችን እያየን ነው። ስለ ቅድሚያ ክፍያ፣ ስለ የመጀመሪያ ክፍያ በጣም አስተያየቶችን እያየን ነው። ሶ በአማን ዱባይ ስም በርካታ የቲክቶክ አካውንቶች ተከፍተዋል። በርካታ የቴሌግራም ቻናሎች ተከፍተው አግኝተናል። ስለዚህ እኔ የምጠቀመው ዋትሳፕ እና ቴሌግራም፣ እሱም ስልክ ቁጥሬ ባዮ ላይ አስቀምጫለሁ። በእሱ ብቻ ነው የምጠቀመው። ሶ ለማረጋገጥ እኔ መሆኔን ለማረጋገጥ የምትፈልጉ ሰዎች ደግሞ ቪዲዮ ኮል ደውልልን እያላችሁ ነበረ። እንደዚህ ስለምታደርጉ ከልብ አመሰግናለሁ። ሶ አሁንም እንደዚህ መጠየቃችሁን ቀጥሉ። እኔ ቅድሚያ ክፍያ እቀበላለሁኝ። ስቀበልም በራሴ አካውንት ነው፣ አማኑኤል አበባው በሚል አካውንት ነው የምቀበለው። ሶ ቅድሚያ ክፍያ ከተቀበልኩኝ በኋላ አፕላይ አደርጋለሁ። ቪዛ አፕላይ ተደርጎ ከ15 እስከ 20 የስራ ቀናቶችን ይፈልጋል። ከዛ በኋላ ደግሞ ቪዛና ትኬት እጃችሁ ላይ ሲደርስ ቀሪውን ክፍያ ትከፍላላችሁ ማለት ነው። ሶ በዚህ መንገድ አሁን መምጣት የምትፈልጉ ልጆች ኮንታክት አድርጉ። ይህንን የዩቲዩብ ቻናል ሰብስክራይብ ማድረግ እንዳይረሳ፣ ለጓደኞቻችሁ ሼር አድርጉ። ይጠቅማችኋል ብዬ የማስበውን ቲፖች ቀን በቀን ቪዲዮ ሰራላችኋለሁ። የአማን ዱባይ
ውድ የአማን ዱባይ የዩቲዩብ ተከታታዮች ሰብስክራይብ፣ ሼር እንዲሁም ኮፒ ሊንክ እያደረጋችሁ ሰፖርት አድርጉኝ። በድጋሚ ደግሞ አለኝ ኢትዮጵያ ውስጥ ያላችሁ ሰዎች ቪፒኤን ብታበሩ ሞር ተመራጭ ይሆናል። ምክንያቱም ቪፒኤን በማብራት እኛን ሰፖርት ታደርጉናላችሁ። ከልብ አመሰግናለሁ ስለነበረን ጊዜ። ቴንክ ዩ ሶ ማች